ሰላም እንዴት ናችሁ? አራሬፌም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳወር ቀለባቸው ከቴክኒሻናችን ሳይቶ ማለሙ ጋር በመሆን እስከ 4 ሰዓት ድረስ አብራችሁ ቆይታ እናደርጋለን። ትናንትና ምሽት የተደረጉትን የሻምፒየንስ ሊግ ጨዋታዎችን አንሳለን። ባርሴሎና በሜዳው ቦሩሲያ ዶርትሙንድን 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። ለመልሱ ጨዋታ እረፍት የሚመስል ወይም ደግሞ ላሊጋው ላይ እንዲያተክሩ ድል የሚሰጥ አይነት ውጤት ነው የትናንትና ምሽት ውጤት። ይህንን ጉዳይ እናነሳለን። ባርሳ ከ6 ዓመታት በኋላ ነው ወደ ግማሽ ፍጻሜ ማለፍ የቻለው። ይህንን ጉዳይ እናነሳለን። ፔዥ አስቶን ቪላን በሜዳው 3-1 አሸንፏል። አስቶን ቪላ ቀዳሚ ነበር ግብ በማስቆጠር በኩል፣ ግን ደግሞ የኤንሪኬ ቡድን በድጋሚ ድንቅነቱን ያሳየበት ምሽት ነበር። ይህንንም ጉዳይ እናነሳለን። ዛሬ ምሽት የኤሮፓ ሊግ የሩብ ፍጻሜ ጨዋታዎች ይደረጋሉ። ሊዮን ከማንቸስተር ዩናይትድ በፈረንሳይ የሚደረግ ጨዋታ ነው እናነሳለን። ለማንቸስተር ዩናይትድ ብቸኛው ተስፋ ነው። ከትናንትና በስቲያ በአውሮፓ ሻምፒየንስ ሊግ የሚሳተፉ የእንግሊዝ ቡድኖች 5 መሆናቸው አርሰናል ካሸነፈ በኋላ ተረጋግጧል። በእርግጥ ከዛ በፊትም ይሄ ሊሆን እንደሚችል ይገመት ነበር። እንግሊዝ ክለቦች በሻምፒየንስ ሊግ ላይ እንዲሁም በአውሮፓ ውድድሮች ላይ ያላቸው ጉዞ አስደናቂ ነበር። ግን ደግሞ ቶተንሃምና ማንቸስተር ዩናይትድ አሉ በዚህ ውድድር። ምናልባት አንዳቸው የኤሮፓ ሊግ ዋንጫ የሚያሸንፉ ከሆነ በቀጣይ ዓመት 6 ተሳታፊዎችን ልንመለከት የምንችልበትም እድል አለ። ለዩናይትድ ግን ሲዝኑን የሚያድንበት ብቸኛ ውድድር ነው። እንመለከተዋለን። አድማጮቻችን ትናንትና በተደረጉ ጨዋታዎች እንዲሁም ዛሬ በሚደረጉት የኤሮፓ ሊግ ጨዋታዎች ላይ ደግሞ ያላችሁን ሀሳብ አስተያየት በፌስቡክ ገጻችን ላይ ታጋሩ እንችላላችሁ። ከዛ ውጭ ግን የዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ፉትቦል ካፌ የፌስቡክ ፔጅ ላይ እንደዚሁም ደግሞ አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ይችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች፣ ከዚህ በኋላ የምንሰራቸውን ፕሮግራሞች እንዲሁም ደግሞ ለዩቲዩብ ለምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ትችላላችሁ። በእነዚህ ጉዳዮች እንቆያለን። እንዴት አደርካሊስ? በጣም ደህና ነኝ። መስገን እንዴት አደርሽ? እግዚአብሔር ይመስገን። በእነዚህ ጉዳዮች ነው ከአድማጮቻችን ጋር የምንቆየው። በጣም ጥሩ ጨዋታዎችን ተመለከተ። ሁለት ወጣት ተጫዋቾች በብዛት ያሏቸው ግን የሚጫወቱት የእግር ኳስ ጥራት ደግሞ በዚህ አመት ብዙ ሰዎች ቻምፒየንስ ሊጉን ያሸንፋሉ ብለው የሚገምቷቸው ቡድኖች በየሜዳዎቻቸው ያደረጓቸው ጨዋታዎች ናቸው። ደግሞ ባለ ተለይ የተሰጠው ተጫዋቾች የተለየ ክህሎት ያላቸው ተጫዋቾችም በሁለቱም ቡድኖች በኩል አሉ። ላሚን ያማል በባርሴሎና በኩል ትላንትና ሌላ በትልቅ ጨዋታ ውብ የእግር ኳስ ኤግዚቢሽን ሲያሳይ አምሽቷል። 85 ደቂቃ ሜዳ ውስጥ ሲቆይ ቀጥሎ ምን እንደሚያደርግ ማይተነበይ አይነት የተሰጠው ሀብታም ነው። በፓሪስ ሳን ጀርማ በኩልም ሁለቱ የመጀመሪያዎቹ ጎሎች ሶስቱም ጎሎች ለማየት በጣም የተዋቡ ናቸው። ግን የመጀመሪያው ዴዚሪ ዱዌ ያስቆጠረው አስደናቂ ጎል አስቶን ቪላ መምራት ከጀመረ በኋላ በ5 ደቂቃ ውስጥ ፔዥን አቻ ያደረገበት ጎል የ19 ዓመት ተጫዋች ነው። ጎሉ ብቻ ሳይሆን ግን የዚህ ተጫዋችም ክህሎት እንደዚሁ እጅግ የሚገርም ነው። ትላንትና አሰልጣኝ ሉዊስ ኤንሪኬ ብራድሊ ባርኮላን በዚህ አመት በቻምፒየንስ ሊግ ለመጀመሪያ ጊዜ ተጠባባቂ አድርጎ ለዴዚሪ ዱዌ ነው የመሰለፍ እድል የሰጠው። ዴዚሪ ዱዌ የሚያስደንቅ ብቃትም ግሩም ጎልም አስቆጥሯል እና ክቪቻ ክቫራትስኬሊያ ደግሞ ሁለተኛው አጋማሽ እንደተጀመረ እንደዚሁ ሌላ አይነት የአንድን ተጫዋች የግል ተሰጦ የሚያሳይ ኤሚ ማርቲኔዝ ባጠበበበት ቦታ መጀመሪያ የሶል ድሪብል የሚሉት ኳሷን እንደዚህ ቆሞ አንሸራቷት አግዜል ዲሳሲን እንዳንዳች አንገዳግዶት መጨረሻ ላይ ያስቆጠረው ጎል ደግሞ በጣም የሚደንቅ ጎል ነበር። ሁለተኛው አጋማሽ እንደተጀመረ የተቆጠረ ጎል። ስለዚህ የማታዎቹ ሁለት ቡድኖች የቡድን የህብረት አጫዋታቸው የአሰልጣኞቹን በልምምድ ሜዳ የተቀመረ አይደንቲቲ የሚያሳይ ቢሆንም ግን ደግሞ ተጫዋቾቹ በግል በአሰልጣኞቹ በሚሰጣቸውም በዚህኛው የኛ ዘመን እግር ኳስ ተጫዋቾች ለባለ ተሰጥኦ ተጫዋቾች እየተከለከለ ነው የሚባለው ነጻነት ኖሯቸው ምሽቱን ያስዋቡ ጎሎች ደግሞ አስቆጥረዋል። ስለዚህ በሁለቱም ቡድኖች በኩል ማታ እናውቅ ነበር ባርሴሎና ዶርትሙንድን ሊያሸንፍ እንደሚችል፣ ፔዥ አስቶን ቪላ ሊያሸንፍ እንደሚችል። ነገር ግን ማጥቃታቸው ውስጥ ያላቸው የሀሳብ ሀብት ደግሞ በጣም ያስደንቃል። ስለዚህ ትላንትና ሁለቱም ቡድኖች ወደ ግማሽ ፍጻሜ ለማለፍ ያላቸው እድል በተለይ ባርሴሎና እድል በጣም ሰፊ ነው። ግን ፔዥም ቢሆን በተለይ መጨረሻው ደቂቃ ላይ የተቆጠረው የኑኖ ሜንዴስ ጎል 3-1 መሆኑ የጨዋታው ወደ ሁለተኛው ዙር ለማለፍ ወደ ግማሽ ፍጻሜ ለማለፍ ያላቸውን እድል በጣም የሚያሰፋ ነው። ለነገሩ እዛም ሄደን ቪላ ፓርክ ላይ ሄደንም ለማሸነፍ ነው የምንጫወተው ብሏል ሉዊስ ኤንሪኬ። እንደዛ ነው የቡድኑም ዲኤንኤ። እዛ ሄዶ የሚከላከል ቡድን አይደለም። ግን በውጤት አስተማማኝነት የባርሴሎና ውጤት 4-0 ነው። ስለዚህ
ባለፈው አመት ፋይናሊስት የነበረውን ቡድን ጥሎ ወደ ግማሽ ፍጻሜ ከ6 አመት በኋላ 2019 ነበር ለመጨረሻ ጊዜ ግማሽ ፍጻሜ የደረሰው። ያንን ለማድረግ ተቃርቧል እና እንዳነሳሽው ምሳ ሁለት ምርጥ ጨዋታዎችን አይደለም ያየነው፣ ሁለት ዶሚናንት ቡድኖችን ያየነው። በአብዛኛው የባርሴሎና የፓሪስ ሳን ጀርማን ከፍተኛ ብልጫ ያየንበት ነው። ዶርትሙንድም አስቶን ቪላ በሞንቲክም በፓርክ ደ ፕራንስም ፉክክር ሰጥተውናል ማለት አይቻልም። የኡናይ ኤመሪ ቡድን 20% ኳስ ለመያዝ ነው ሄደው 7 ሙከራ ነው በጨዋታው ላይ በሙሉ ያደረገው። የኒኮ ኮቫችን ቡድን በመጀመሪያው 25 ደቂቃ ውስጥ 23% የኳስ ቁጥጥር 25% የፓስ ስኬት ብቻ ነው ነበር። ስለዚህ እንደ ጨዋታ ሁለቱንም ውብ ጨዋታዎች ነበሩ ለማለት ያስቸግራል ከፉክክር ከኮንቴስት አንጻር። ነገር ግን ሁለት ዶሚናንት ቡድኖች የተለየ ተሰጥኦ ያላቸው ተጫዋቾች ያሏቸው ቡድኖች አይደለም። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። ትናንትና ምሽት ባርሴሎና ከቦሩሲያ ዶርትሙንድ ያደረጉትን ጨዋታ እንመልከት። 4-0 በሆነ ውጤት አሸንፏል። ለመልሱ ጨዋታ ረፍት የሚሰጥ ወይም ደግሞ ብዙ ሮቴሽን እንዲጠቀሙ የሚፈቅድ አይነት ውጤት ይመስላል። ይህንን ጉዳይ እንመልከተው። ባርሴሎና በዚህ የውድድር አመት ያለው ጥንካሬ በሻምፒየንስ ሊግም ቀጥላል። እንመልከት ይህንን ጉዳይ። አትላንትና ባርሴሎና ቦሩሲያ ዶርትሙንድን 4-0 አሸንፈዋል። የጨዋታው ኮከብ የተባለው ሮበርት ሌቫንዶቭስኪ 2 ጎሎች፣ ራፊኛና ላሚን ያማል ሌሎቹን የባርሳን ጎሎች አስቆጥረው የሃንዚ ፍሊክ ቡድን በቀድሞ አለቃቸው ልበል፣ ምክንያቱም ከኒኮ ኮቫች ጋር ዋናና ምክትል ሆነው በባየር ሚኒክ አብረው ሰርተዋል ለጥቂት ወራትም ቢሆን። ለነገሩ ምክትል አሰልጣኝን የመሾም ኃላፊነት ብዙ ጊዜ በትልልቅ ክለቦች በተለይ ለትልልቅ አሰልጣኞች የዋና አሰልጣኙ ስራ ቢሆንም የሃንዚ ፍሊክ የባየር ሚኒክ የምክትል አሰልጣኝነት ቅጥር ግን በባየር ሚኒክ የስራ ኃላፊዎች የተደረገ ነበር። ከሮበርት ኮቫች ጋር ከኒኮ ወንድም ጋር ሌላኛው ምክትል ሆነው ይሰሩ ነበር። ስለዚህ የሚተዋወቁ 2 አሰልጣኞች ናቸው። አሁን ሃንዚ ፍሊክ ቡድናቸውን ወደ ግማሽ ፍጻሜ ለማድረስ አስተማማኝ ሁኔታ ላይ እጅግ አስተማማኝ ሁኔታ ላይ እንዲገኝ የሚያግዝ ውጤት አግኝተዋል። ባርሴሎና በዚህኛው የቻምፒየንስ ሊግ ሲዝን አሁን ሩብ ፍጻሜ ነው አይደለም፣ ወደ ቻምፒየንስ ሊግ ግማሽ ፍጻሜ ለማለፍ የሚደረግ ጨዋታ ነው አሁን ውድድሩ ያለበት ምዕራፍ እና በዚህ ምዕራፍ ጨዋታዎች በውጥረት የተሞሉ መሆናቸው የሚጠበቅ ነው። ይሄ ደግሞ በተለይ ደግሞ እንደ ባርሴሎና አይነት ላለፉት 5-6 ዓመታት ግማሽ ፍጻሜ ደርሶ ለማያውቅ ቡድን ቴንሽን እንጠብቃለን። ግን እኔ ባርሴሎናን ሲጫወት ሳይ ባለፈውም በዚህኛውም ጨዋታ ከፍ ካለ ነጻነት ጋር ከውድድር የመውጣት ፍርሃት እንዳለበት ቡድን ሳይሆን እዚህኛው ስፍራ ላይ በመገኘቱ ብቻ ተደስቶ በዛ ከፍተኛ ነጻነት እንደሚጫወት አይነት ቡድን ነው የምናየው እና በዚህ ውድድር ዘመን መጨረሻ ላይ ዋንጫ ቢወስድም ባይወስድም ባርሴሎና 3 ዋንጫዎች ለመውሰድ እንደው የስፔን ሱፐር ካፕንም ስላሸነፈ ደግሞ ኳድሩፑል ለመስራት እድል አለው። ባርሴሎና ከዚህ በፊት በታሪኩ 2010 እና 2015 ላይ ይሄንን አድርጎታል። ነገር ግን የግድ ጥሩ ፐርፎርማንስ በጥሩ ግሬድ ላያበቃ ይችላል። ጉዞ ግን አስደናቂ ነው። የዚህኛው የባርሴሎና የውድድር ዘመን ጉዞ መጨረሻ ላይ በዋንጫዎች ቢታጀብም ባይታጀብም የባርሴሎና ደጋፊዎች ማዘናቸው አይቀርም። ቡድኑ ትልልቅ ዋንጫዎችን ይህንን ሁሉ ተስፋ ሳይቶ ትልልቅ ዋንጫዎች ሳያሸንፍ ቢያጠናቅቅ ማዘናቸው አይቀርም። ግን ለእኔ ባያሸንፍም ጀርኒው ብቻውን በጣም ውብ ነው እና ቡድኑ እንዲህ አይነት ኮንስኮንሻል ጊዜ ላይ ደርሶ የቻምፒየንስ ሊግ የጥሎ ማለፍ ጨዋታ ላይ ተገኝቶ ግን የሚያሳየው ነጻነትና አሰልጣኙ ቡድን ውስጥ ያሰረጹት በራስ መተማመን በጣም የሚያስገርም ነው። በጣም የሚያስገርም ነው። ትላንትና በሁለተኛው አጋማሽ በተለይ ያየነው የባርሴሎና ፈጣን ቨርቲካል የማጥቃት እግር ኳስ የመጀመሪያ አጋማሽ በመጠኑ አስቸጋሪ ስለነበር፣ ሁለተኛው አጋማሽ ግን እነዚህ ከፊት ያሉት 3 ተጫዋቾችና አጠቃላይ ቡድኑም የሚጫወተው የእግር ኳስ ጥራት አስደናቂነት የታየበት ነው። መሀል ላይ ትላንት ዲዮንግና ፔድሪ ነበሩ አብረው የተጣመሩት አማካዮች። ስለዚህ እነዚህ አማካዮችን አንድ ላይ የሚያሰልፍ ቡድን በጣም ከፍተኛ ቴክኒክ ከእግር ኳስ ለመጫወት ያለው እድል ከፍተኛ ነው። ፔድሪን ብዙ ጊዜ አንስተናል በዚህ ውድድር ዘመን። ምናልባት በፎርም በዚህ ሰዓት በአውሮፓ ከሱ የተሻለ አንድ አማካይ መጥራት የሚቻል አይመስለኝም። በዚህ ሰዓት ከፔድሪ የተሻለ ፉትቦል እየተጫወተ ያለ ሌላ አማካይ መጥራት የሚቻል አይመስለኝም። ምናልባት የፓሪስ ሳን ጀርሞቹን 2 አማካዮች ዦአው ኔቬስና ቪቺኛን ለፉክክር እናቀርባቸው ይሆናል እንጂ የሱ የዚህ የውድድር ዘመን ብቃትና ያለመዋዠቅ በየ3 ቀኑ የሚያሳየው ፉትቦል የሚያስገርም ነው። ግን እኔ ከሱ ይልቅ ዲዮንግን አሰልጣኙ
እንዳልባከነ ተጫዋች እንዲቆጠር ያደረጉበት መንገድ በዛው ልክ ጉዳሴ የሚገባው ነው። የሚከፈለው ደሞዝ ያኔ ዝውውሩ ከአያክስ ወደ ባርሴሎና ሲፈጸም ባርሳ በትንሹ 30 ሚሊዮን ተጨማሪ ከፍሏል። ለዚህ ተጫዋች የተጋነነ ክፍያ ከፍሏል። 72 ሚሊዮን የገዙት ግን ከ40-50 ሚሊዮን በላይ መክፈል አልነበረባቸውም ለዚህ ተጫዋች በሚል ባርሴሎና ራሱ በሆሴ ማሪያ ባርቶሜዮ እና በሳቸው ዘመን በነበሩ ዳይሬክተሮች ከተፈጸሙ ስህተቶች መካከል አንዱ አድርገው ሰዎች መቁጠር ጀምረው ስለነበር ዲዮንግ ሁል ጊዜ ይታይ የነበረው እንደሚሸጥ ተጫዋች የባርሴሎናን የፋይናንስ ችግር በሱ መሸጥ እንደሚቀርፍ አንድ አሴት እንጂ ሜዳ ውስጥ እንዲህ አይነት ጥቅም እንደሚሰጥ ተጫዋች አልነበረም የተቆጠረው። እንግዲህ ቆይቷል ከመጣ 2019 ላይ ነው ባርሴሎናን የተቀላቀለው። ብልጭ ድርግም የሚል ችሎታውን ከዚህ በፊት አሳይቶ ያውቃል። ነገር ግን በተለይ 2025 ከገባ በኋላ ትላንትና ሜዳ ውስጥ አምበልም ሆኖ ጭምር ነው የገባው ሌሎቹ አምበሎች ሜዳ ውስጥ ስላልነበሩ። ነገር ግን የባርሴሎና ኮንትሮሊንግ ሲስተም ላይ የሚጫወት የቡድኑ እምብርት ላይ ያለ ተጫዋች ሆኖ ግን እስካሁን ድረስ ያልነበረው አንድ ጥቅም ግን አለው። እስካሁን ድረስ በባርሴሎና ውስጥ ያልነበረው አንድ ጥቅም የተሰራ ቡድን ውስጥ አይደለም ከዚህ በፊት ይጫወት የነበረው። እንደዚህ የተቀናጀ ቡድን ውስጥ አልነበረም ይጫወት የነበረው። እንደዚህ በውል የሚታወቅ አይደንቲቲ ያለው ቡድን ውስጥ አልነበረም ይጫወት የነበረው። የባርሴሎናን ያለፉት 5-6 ዓመታትን ሁኔታ ከውጤት ከአይደንቲቲ ድረስ እናውቀዋለን እና ለእንደሱ አይነት ተጫዋች አስቸጋሪ ነበር እና በመጨረሻም የተጫዋቹን ጥንካሬ በውል በተገነዘበ አሰልጣኝ ስር መሰልጠንም ጀምሯል። ሌሎቹ አሰልጣኞች እንዲህ አይነት የዲዮንግን ስኪል ሴት በተመለከተ የሀገሩ ልጅ ሮናልድ ኩመን ሳይቀር በቂ ግንዛቤ ነበራቸው ወይ ብለን እንድንጠይቅ የሚያደርግ አይነት የተጫዋቹን ስኪል በመገንዘብ የውድድር ዘመኑን አብዛኞቹ ወራት አልነበር። ነገር ግን ማርክ ካሳዶ ከመጎዳቱን በፊት በዋና ዋናዎቹ ጨዋታዎች አሰልጣኝ ሃንዚ ፍሊክ ይህንን ተጫዋች መጠቀም ጀምረዋል እና ትላንትና አማካይ ክፍሉ ላይ ፍጹም ዶሚናንት ነበር። የሚያስገርም ብቃት ነበር ያሳየው። ሌላ ጊዜ የዲዮንግ ችሎታዎች ናቸው ብለን የማናስባቸው ችሎታዎቹንም ሰሞኑን እየተደረጉ ባሉ ጨዋታዎች ላይ ማሳየት ጀምሯል። ለምሳሌ ኳስ መቀማት የዲዮንግ ዋና ችሎታ ተደርጎ አይቆጠርም ነበር። አሁን ትላንትና በተደጋጋሚ ኳስ ከቦሩሲያ ዶርትሙንድ ባላጋራዎቹ ሲቀማ አይተናል። ከዚህ በፊት መከላከል አይችልም ይባል ነበር ወይም የመከላከል ስፔሻሊቲ የለውም። ለዚህ ነው የባርሴሎና ፒቮት ሆኖ ማይጫወተው። ከቡስኬትስ መልቀቅ በኋላ በባርሴሎና ውስጥ ያሉ ሰዎች ዲዮንግን የቡስኬትስ ተተኪ አድርገው አይገነዘቡትም ነበር። ከቡስኬትስ ጋር አንድ አይነት ተጫዋች አይደለም በእርግጥም። ነገር ግን አሁን ሃንዚ ፍሊክ እያሳዩን ያሉት ነገር በሚገባ ባርሴሎና ገበያውን ሁሉ ማሰስ አልነበረበትም። የቡስኬትስን ተተኪ ለማስፈረም ሳይሆን ሲቀር ወደ ኦሪዮል ሮሜዩ ነበር ሄደው። ልክ ነው፣ ጉዳት ይቸግረዋል ሁሉ ጊዜም። ነገር ግን ያ ስኪል አለው። የባርሴሎና ፒቮት ሆኖ ለመጫወት የሚያስችል ችሎታ አለው። ትላንትናም በሌላ የቻምፒየንስ ሊግ ጨዋታ በድጋሚ አሳይቷል። ሁሉ ጊዜም ገናናዎቹን ስሞች ሌቫንዶቭስኪን፣ ላሚን ያማልን፣ ራፊኛን፣ ፔድሪን፣ ሌሎቹን ትልልቅ ተጫዋቾች መጥቀሳችን ተገቢ ነው። ግን ሁሌም ለርዕስ የማይበቁ አንዳንድ ተጫዋቾች አሉ ወይም እንደ ርዕስነት ከባርሴሎና የጥንካሬ መሰረቶች መካከል ተደርገው የማይቆጠሩ ተጫዋቾች አሉ። አንደኛው ኢኒጎ ማርቲኔዝ ነው። ኢኒጎ ማርቲኔዝ 34 ዓመቱ ነው። በአትሌቲክ ቢልባኦ በነበረበት ጊዜ ወደ ኋላ ተጠግቶ ወደ ራሱ ፈቀቅ ብሎ ወደ ጎሉ ፈቀቅ ብሎ የሚከላከል ዲፌንሲቭ ላይን ውስጥ ሲጫወት የቆየ ተጫዋች ነው። አሁን በ34 ዓመቱ የባርሴሎና ፍሮንት ላይን የመከላከል ፍሮንት ላይን የራሳችን ሳጥን ሳይሆን የመሃል ሜዳው መስመር ነው ብለው እድሜው 34 ዓመት የደረሰን ተጫዋች 50 ሜትር መከላከል ትችላለህ ብለው ማሳመናቸው የሚያስገርም ነው እና በዚህ የውድድር ዘመን ኢኒጎ ማርቲኔዝ ባሳየው ብቃት በቡድኑ ስኬት ውስጥም ባለው ድርሻ ምክንያት ከአውሮፓ ምርጥ ተከላካዮች መካከል ሰዎች የባርሴሎናን ሃይላይን ያዩና ከጀርባ የሚተውትን ሰፊ ክፍት ቦታዎች ያዩና ኤክስፕሎይተብል ስፔስስ የሚሏቸው እነሱ ልንጠቀምበት የምንችል ሰፊ ሜዳ አለ ብለው ያምናሉ። ግን እሱ ዝም ብሎ የውሸት ተስፋ ነው። ምክንያቱም ባርሴሎና አንደኛ ኦፍሳይድ ላይ ነው፣ አስደናቂ ነው። የተከላካዩ ክፍል መሪ ደግሞ ኢኒጎ ማርቲኔዝ ነው። ግን ደግሞ ሲያስፈልግ የባላጋራ ቡድን ከጥልቅ በሚደረጉ ሩጫዎችም ይሁን የባርሴሎና የመጨረሻው መስመር ትራክ ማድረግ ባቃታቸው
የኦፍሳይድ ማጥቃቶች በኦፍሳይድ መከላከል ያልቻላቸው ማጥቃቶች ደግሞ በሚገባ 50 ሜትር ወደ ኋላ ተመልሶ ተከላክሎ ታክል ወርዶ ይሁን ብሎክ አድርጎ መከላከል የሚችል ተጫዋች ነው። ሁሌም ስለ ትልልቆቹ ስሞች እናነሳለን፣ ግን እንዲህ አይነት ተጫዋቾችም አሉ። ይሄንን ደግሞ ከአሰልጣኙ የማሰልጠን ችሎታ ጋር በቀጥታ እናገናኘዋለን። ላሚን ያማል ትላንትና ግሩም ነበር፣ ስለሱ ጥቂት አነሳለሁ። ግን አንዳንድ ጊዜ እንዴት ስታቲስቲክስ መጥፎ እንደሆነ ታያለሽ። ስታቲስቲክስ በጣም አስፈላጊ ነገር ነው። ላሚን ያማል ሰዎች እንዲያስቆጥር የሚፈልጉትን ያህል ጎሎች አያስቆጥርም። ትልልቅ ጨዋታዎች ላይ ያስቆጥራል። ባለፈው እንዳነሳሁት ጨዋታው ወሳኝ ሲሆን ላሚንም በዛው ልክ ወሳኝ ይሆናል። ትላንትና ቻምፒየንስ ሊግ ኳርተር ፋይናል ጨዋታው ወሳኝ ጨዋታ። እኔ ካስቆጠርኩ ማስቆጠረው ትልቅ ጨዋታ ላይ ቢሆን እመርጣለሁ ብሎ ነበር ከአትሌቲኮ ማድሪድ ጨዋታ በፊት አድርጎታል። ያን አትሌቲኮ ማድሪድን በኮፓ ዴል ሬ ሲያሸንፉ እሱ ነበር ጎል ማነው እሱ የመጨረሻውን ኳስ የሰጠው። ግን በላሊጋው ደግሞ ጎል አስቆጥሯል እዛው ጨዋታ ላይ። የትልልቅ ጨዋታዎች ጎል አስቆጣሪ ነው። በሁለቱም ክላሲኮች ላይ በዚህ ዓመት ጎል አስቆጥሯል። ነገር ግን ላሚን ያማልን በጎሎች ብቻ ዲፋይን ማድረግ ያንን የተሰጠው ሀብቱን አይንን ከፍቶ እንዳለ ማየት ነው። ያንን ክህሎቱን አይንን ከፍቶ እንዳለ ማየት ነው። ምን ሆነ? በተለይ ባለፈው 20 ዓመት የሁሉም ነገር ማብራሪያ የተጫዋቾች የጎል ቁጥር ብቻ ሆነ እና ተጫዋቾች ለስታቲስቲክስ መጫወት ጀመሩ። ለአርቲስቲክ ነገር ሳይሆን ለስታቲስቲክስ መጫወት ጀመሩ። ላሚን ያማልን ሲጫወት ሳየው ጎል ፕራዮሪቲው አይመስለኝም። አስፈላጊ ነገር ነው። እግር ኳስ የሚደረገው ጎል ለማስቆጠር፣ በሁለቱ ጎሎች ላይ ለማስቆጠር የሚደረግ ስፖርት ነው። ልክ ነው። ግን ቅርጫት ኳስ አይደለም። ብዙ አርቲስቲክ ነገሮች አሉት። ሰዎች ቲኬት የሚገዙት የአመት ቲኬት የሚገዙት ወይም የቲቪ ሰብስክሪፕሽን ያላቸው ጎል ለማየት ብቻ አይደለም። ጎል ለማየት ብቻ ከሆነ እኛ ሀገር 200 ጎል ምናምን ይቆጠራል በባስኬትቦል። ስለዚህ ብዙ ሰው ባስኬትቦልን ማሳነስ አይደለም፣ ውብ ስፖርት ነው ራሱ በራሱ። ነገር ግን እግር ኳስ በዛ ሰፊ አረንጓዴ ካንቫስ ላይ በጣም ውብ ፖኤትሪ ፔይንቲንግ ምናምን ሊኖረው ያስፈልጋል። ላሚን የሚሰጠን እሱን ነው። ጎል ማስቆጠር ዋና ስራው እንዳልሆነ ግን ፕሮሰሱን የሚያስውብ አይነት ተጫዋች ነው። በጎል በስታቲስቲክስ መጥፎ አይደለም። እድሜው በተለይ 17 ዓመት ብቻ ያልሆነ ተጫዋች ከ30 በላይ ቀጥተኛ የጎል ተሳትፎ አለው በዚህኛው ሲዝን። ግን ትላንትና ለራፊኛ የሰጠው ያ አስደናቂ ክሮስፊልድ ክሮስ፣ የሌቫንዶቭስኪ ሁለተኛው ጎል ሲቆጠር ለፌርሚን የሰጠው ያ አስደናቂ ፓስ፣ እነዛ ተረከዞቹ፣ ፍሊኮቹ፣ እንደዚህ ምንድነው ሩሌቶቹ፣ ትሪቬላው ምኑ መቼ ተምሮ እንደጨረሰው አላቅም። 17 ዓመቱ ነው ገና። እንዴት ያን ሁሉ ስኪል እንዳገኘው አላቅም። አንዳንድ ጊዜ የተሰጠው ሰው አለ ምለው። ለዚህ ነው በእኔ አስተያየት ልትለማመጃቸው ያስቸግራል እነዛን ነገሮች። ሁሌም በየጨዋታው በየ3 ቀኑ ከዚህ በፊት አድርጎት የማያውቀው ነገር ራሱ ሲያደርገው እናያለን። በአውሮፓ ሌሎች ተጫዋቾች ሊያደርጉት አይደለም ደፍረው ሊሞክሩት የሚያቅታቸውን ነገሮች ሁሉ ያለምንም ፕሬሸር ነው የሚገርመኝ። ያለምንም የጫና ስሜት ሳያልበው ነው የሚያደርገው። ፊቱ ላይ ላብ፣ ድካም፣ መጨነቅ ሳታይበት ነው የሚያደርገው። ልክ በራሱ ግቢ ውስጥ እንደሚጫወት አይነት ፕሬሸር ፍሪ ሆኖ ነው የሚጫወተው። እንዴት ነው የሚያደርገው አላቅም። ያንን እንዴት የባርሰሎናን ክሬስት ለብሶ መጫወት፣ ያንን ፌመስ የባርሰሎናን መለያ ለብሶ መጫወት የጫና ስሜት እንደማይፈጥርበት አላቅም። እኔ ሳየው ያለው ፍሪደም ነው ደስ የሚል። ግን ይሄም ከአሰልጣኙ የመጣ ነው እና መጨረሻ ላይ ቢሳካለትም ባይሳካለትም ባርሰሎና በዋንጫዎች ሰዎች ስኬትን ከዋንጫዎች ጋር ብቻ እኔ በጀርኒው በ8 በ9 ወር ውስጥ ባየሁት ስፔክታክል፣ በየ3 ቀኑ ውስጥ ባደነቅኩት ፉትቦል፣ አሰልጣኙ ለተጫዋቾቹ በሰጧቸው ነጻነትና ግን በነጻነት ውስጥ ባለ ስትራክቸርም ውስጥ ይህንን ጀርኒ ማድነቅ ያስፈልጋል። ብዙ ልጆች ደግሞ ትንንሽ ልጆችም ያሉት ቡድን ያንን በእግር ኳስ ውስጥ የምናየውን የልጅነት ስፒሪት ታይበታለሽ። ግን ደግሞ ሲኒየር ተጫዋቾች አሉትና ቡድን ውስጥ ያንንም ኮምፒቲቲቭ ኤጅም ታይበታለሽ። ሌቫንዶቭስኪ፣ ኢኒጎ እና ሌሎችም ተጫዋቾች ልምድ ያላቸው ተጫዋቾች ስላሉት እንዲህ አይነት ቡድን ግን የገነቡት አሰልጣኙ ናቸው። እና ትላንትና በተለይ በሁለተኛው አጋማሽ በጣም አስደናቂ ነበር። አሁን የቻምፒየንስ ሊግ ሴሚፋይናል ሊደርስ ነው። የላሊጋው መሪ ነው። ለኮፓ ዴል ሬ ፍጻሜ ደርሷል ከሪያል ማድሪድ ጋር። ይሄኛው የአውሮፓውያን ወር መጨረሻ ላይ ይጫወታሉ። ያጠቃል፣ በመልሶ ማጥቃት ያጠቃል፣ በቆሙ ኳሶች ጎል ያስቆጥራል፣ በጣም ፈጣን የትራንዚሽን ሩጫዎች ያደርጋል። ካስፈለገ በቨርቲካሊቲ ካሻቸው
አሶሲዬቲቭ ፕሌይ በሚሉት ዘለግ ላለ ጊዜ ኳስ ይዞ በመቆየት በሎ ብሎክ የሚጫወትን ቡድን አንዴ ወደዛ እንደዚህ ወደዚህ በማድረግ በትዕግስት ዝግ ባለ ፍጥነት ግን ደግሞ ሌላ ጊዜ ለማቆም በሚቸግር ፈጣን ቀጥተኛ ማጥቃት የሚጫወት ነው። ይሄ ነጻነት ይፈልጋል። በዚህኛው ባለፈው 15 ዓመት 16 ዓመት እግር ኳስ ውስጥ ለስትራክቸርና ለሲስተም በተሰጠ ከፍተኛ አክብሮት ምክንያት እና የድል ማድረጊያው መንገድ ግትር የሆነ ሲስተም ነው ተብሎ ስለሚታሰብ ይሄ ፍሪደም አልነበረም። ባርሰሎና ይሄ ነጻነት በሀብት አለው፣ በብዛት አለው። በሁሉም መንገድ ነው የሚያጠቀው። ትላንትና ያስቆጠራቸው ጎሎች ብቻ ማየት ይሻላል። የመጀመሪያው ጎል ሲቆጠር በምድር የተቆጠረው በቆመ ኳስ ነው የተቆጠረው፣ ከቆመ ኳስ ከሴት ፕሌን የተቆጠረው። ስለዚህ በዚህ ብዙ ጎል ያስቆጠረ የላሊጋው ቡድን ነው። ከዚህ በፊት በተደጋጋሚ እንዳነሳ ነው። ባርሰሎናን ስናስብ መጀመሪያ የሚመጣው ከማዕዘን ምት የሚቆጠሩ ጎሎች ወይ ከቅጣት ምት የሚቆጠሩ ጎሎቹ አይደሉም። ግን በዚህ ብቻ ቀላል የማይባል ጎል አስቆጥሯል። በተለያየ መንገድ ነው ጎል የሚያስቆጥረው። በተለያየ መንገድ ነው የባላጋራ ቡድን ላይ ብልጫ የሚወስደው። የዚህ ሰለባ ነበር ቦሩሲያ ዶርትሙንድ። ስለዚህ የሲግናል ኢዱና ፓርክ ጨዋታ በእግር ኳስ ታይቶ የማይታወቅ ነገር እንደው የኳስ ነገር አይታወቅም ካልተባለ በስተቀር አልቋል። ትላንትና ጨዋታ 4-0 ነው። አሰልጣኙ መቼስ አልቋል ሊሉ አይችሉም። ስለዚህ ያለ ልክ መፈንጠዝ አያስፈልግም። ገና አለ 45 ደቂቃ። ይሄ የ180 ደቂቃ ጨዋታ ስለሆነ ግማሹን የተጫወት ነው፣ አንድ ሀፍ ነው የተጫወት ነው ብለዋል። ግን እናውቀዋለን ሪያሊስቲክሊ ባርሴሎና አልፏል። እንዲህ አይነት ውጤት አይቀለበስም። እንዳልኩት ታይቶ የማይታወቅ ነገር ከዚህ በፊት ሆኖ ካልሆነ በስተቀር 4-0 ውጤት ተቀልብሶ ስለማያውቅ በቻምፒየንስ ሊግ ታሪክ የመጀመሪያ አጋማሽ ቀላል ጨዋታ አልነበረም። በተለይ የቦሩሲያ ዶርትሙንድ አሰልጣኙ ትንሽ ለየት ያለ ነገር አድርጓል። አሰልጣኝ ኒኮ ኮቫች ሰሞኑን በ5 ተከላካዮች መጫወት ጀምሮ ነበር። ምናልባት ኒኮ ሽሎተርቤክ ስለተጎዳበት ሊሆን ይችላል። በ4 ተከላካዮች በ4-3-3 ነው የተጫወተው። ግን በሎ ብሎክ መጫወት ነበር የጀመረው። ብዙ ስፔስ አልነበረም። ስለዚህ ባርሴሎና በትዕግስት መጫወት ነበረበት። የመጀመሪያው አጋማሽ ቀላል አልነበረም። ብዙ አደገኞችም ባይሆኑ ግን የቦሩሲያ ዶርትሙንዱ በተለይ አንዳንድ ትልቅ እድሎች አግኝቶ ነው። ሴሩ ጊራሲ ዶርትሙንድ ጎል ማስቆጠር ነበረበት። እድሎች አግኝቶ ነበር። በተለይ በቻምፒየንስ ሊግ 10 ጎል ያስቆጠረ ተጫዋች ነው። ከራፊኛ እና ከሌቫንዶቭስኪ ቀጥሎ በዚህ ዓመት ብዙ የቻምፒየንስ ሊግ ጎል ያስቆጠረው ተጫዋች እሱ ነው። ግን በላይናፕ ደረጃ አሰልጣኝ ኒኮ ኮቫች በጣም ደፋር ቡድን ነው ይዞ የመጣው። እኔ በ5 ቢጫወቱ ምርጥ ነበር። በተለይ እንደ ሬሚ ቤንሰባይኒ አይነት እንኳን እንደ ላሚን ያማል አይነት ለየትኛውም የግራ መስመር ተከላካይ ለማቆም እያስቸገረ ያለን ተጫዋች ቀርቶ በቡንደስሊጋ በአማካይ ደረጃ ካሉ የባላጋራ ቡድን የቀኝ ክንፍ ተጫዋቾች ጋር በአንድ ለአንድ በጣም ከፍተኛ ድክመት ያለበት ተጫዋች ነው። በቦሩሲያ ሞንቼግላድባህም በነበረበት ጊዜ አሁን ወደ ቦሩሲያ ዶርትሙንድም ከተዘዋወረ በኋላ ቢያንስ በ5 ተከላካዮች ቡድኑ የሚጫወት ከሆነ ተጨማሪ ፕሮቴክሽን አለ ማለት ነው። ትላንትና ግን እኔ ዊንግ ባክ ነው እንጂ ፉል ባክ ነው ብዬ አላምንም። ለነገሩ ትላንትና እሱ ባለበት የተከላካይ መስመር ላይ በ4 ተከላካዮች ነው የተጫወቱት አሰልጣኙ። ከዛ 2 በጣም ፈጣን የክንፍ ተጫዋቾችንም አንድ ላይ ያሰለፉ፣ ጄሚ ጊተንስ እና ካረም አደየሚ። ከፊት ደግሞ ጊራሲ አለ፣ 10 ጎሎች ያስቆጠረ ተጫዋች ነው። ዩሊያን ብራንትም ሌላ ኦፌንሲቭ ተጫዋች ነው። በባርሰሎና ሜዳ ይህንን መድፈራቸው ያስገርማል በጣም። ይህንን የተጫዋቾች ፕሮፋይል መምረጣቸው በእኔ በኩል ራስን እንደ ማጥፋት ሱዊሳይዳል። ይህን ደግሞ አየ ነው ጨዋታው ከተጀመረበት ጊዜ ጀምሮ ቤንሰባይኒ ላሚን ያማልን በጭራሽ መቆጣጠር አልቻለም። በጭራሽ በባርሴሎና ማሊያ ካሳያቸው ምርጥ ፐርፎርማንሶች መካከል በየ3 ቀኑ ነው እንደዚህ ፐርፎርም እያደረገ ለ17 ዓመት ተጫዋች አንኮመን ነው እንደዚህ አይነት ወጥነት። ግን ትላንትና ደግሞ የባላጋራውም በአንድ ለአንድ የመከላከል ድካሙ የሚታወቅ ተጫዋች መሆን ለላሚን የበለጠ ነገሮችን አቅልሎለታል። እና መጀመሪያ አካባቢ ከተጫዋቾቹ ፕሮፋይል አንጻር ግን ካየነው የቦሩሲያ ዶርትሙንድ አጫዋች ደግሞ ለተጫዋቾቹ ካራክተሪስቲክስ የሚሆን አልነበረም። እንግዲህ ምናልባት የፓስካል ግሮስም አለመኖር የኒኮ ሽሎተርቤክም አለመኖር ትልልቅ ጉድለቶች፣ ትልልቅ እጦቶች ናቸው። ግን አሰልጣኙ የመረጧቸው ተጫዋቾች ለበለጠ ማጥቃት የሚስማሙ ተጫዋቾች ናቸው። ግን ቡድኑ መጀመሪያ ጨዋታው ሲጀመር በጣም ጥቅጥቅ ባለ ሎ ብሎክ መጫወት ነበር የጀመረው። ስለዚህ ባርሴሎና የበለጠ መታገስ ነበረበት እነዛን ስፔሶች ለማግኘት። ስለዚህ ፉልባኮቹ ከሌሎችም ጨዋታዎች የበለጠ በግራ በኩል ያለው አሌሃንድሮ ባልዴ፣ በቀኝ በኩል 101ኛ ተከታታይ ጨዋታውን ለሀገሩና ለክለቡ ያደረገው ዡል ኩንዴ እነዚህን 2
የቦሩሲያ ዶርትሙንድ የቀኝና የግራ ክንፍ ተጫዋቾች ወደ ራሳቸው የሜዳ ክፍል ፒን አድርጓቸው ነበር። እዛው ተጨማሪ ተከላካዮች እንዲሆኑ አስገድዷቸው ነበር። ሪትሪት እንዲያደርጉ እንዲያፈገፍጉ አድርጓቸው ነበር። ስለዚህ ቦሩሲያ ዶርትሙንድ ኳስ እንኳ ቢያገኝ እነዚህ ተጫዋቾች 60 ሜትር ምናምን ድሪብል እያደረጉ 70 ሜትር ድሪብል እያደረጉ መሄድ አለባቸው ማለት ነው። በፍጹም አይሆንም። ምክንያቱም አሰልጣኙ ሀሳቡ የባርሴሎናን ሃይ ላይን ለማጥቃት ነው። ግን እነዚህ ተጫዋቾች ስታርቲንግ ፖዚሽን የፉልባክ ቦታ ከሆነ አይሆንም። የባርሴሎና ፕሬሲንግም በጣም አስደናቂ ስለነበር በጣም የሚገርም የሚያፍን ፕሬሲንግም ስለነበር ከዛ መውጣትም አስቸጋሪ ነው። ግን ለመውጣት በሞከሩባቸው ጥቂት አጋጣሚዎችም አልሆኑላቸው። ለዚህ ነው በመጀመሪያ አጋማሽ ካረማዴየሚ በጣም ቁልፍ የመልሶ ማጥቃት መሳሪያ ይሆናል ብለው አሰልጣኝ ያስገቡት 18 ጊዜ ብቻ ነው ኳስ የነካው። ጄሚ ባይኖ ጊተንስ 7 ደቂቃ ሜዳ ውስጥ ቆይቶ 28 ጊዜ ብቻ ነው ኳስ የነካው። ስለዚህ እነዚህን ተጫዋቾች ማግኘት አልቻሉም። አንድም የባርሴሎና ጫና ወደ ራሳቸው የሜዳ ክፍል እንዲያፈገፍጉና እንደ አምስተኛና ስድስተኛ ተከላካዮች በቀኝና በግራ በኩል እንዲሆኑ ስላስገደዷቸው ነው። ግን ይህንን ብሎክ ለማፍረስ ባርሴሎና መታገስ ነበረበት። ስለዚህ የመጀመሪያው ጎል ሲቆጠር በቆመ ኳስ ነው የተቆጠረው። አንደኛው የባርሴሎና ሀብት ብቸኛው አይደለም፣ አንደኛው የባርሴሎና ሀብት ይሄኛው ሴት ፕሌይ የቆሙ ኳሶች ማጥቃት። እንደዚህ ጥቅጥቅ ብሎ የሚከላከል ቡድን ሲሆን እና በቀላሉ ስፔሶች ማግኘት ፈታኝ ሲሆን ሌላኛው መሳሪያ በቆመ ኳስ ታጠቂዋለች ማለት ነው። ስለዚህ ክሮሱ ተደረገ። ፌርሚን ኳሱን ነካው። ኢኒጎ ማርቲኔዝ ጨረፈው። ኩባርሲ ያገኘው መጨረሻ ላይ እና ግሪጎር ኮቤልን የቦሩሲያ ዶርትሙንድ ግብ ጠባቂ አልፎታል። መነካት አይጠበቅበትም ነበር ኳሱ። ግን ራፊኛ መጣና ነካው። መስመር እያለፈ የነበረ ነው። ባይነካውም ሌላ የቦሩሲያ ዶርትሙንድ ተጫዋች መጥቶ ከጎል አያጸዳውም ኳሱ። ሳይሳሳት አይቀርም ነው የምትይው። ምክንያቱም ለሱ ስታቲስቲክስ ጥሩ ነው። 12ኛ ጎሉን ያስቆጠረ። ነገር ግን ከጨዋታ ውጪ ሊሆን ይችል ነበር። የፓው ኩባርሲን ጎል ያው ቀምቶታል በለው ወይ ደግሞ ሌላ ተጫዋች መጥቶ እንዳያጸዳው በቃ ለማረጋገጥ ጎሉ መቆጠሩን ለማረጋገጥ ያደረገው ሊሆን ይችላል። ከዛ በኋላ ግን ይቅርታ አልኩት አለ። ኦፍሳይድ ከሆነ ይቅርታ በቃ። ኩባርሲ ግን ኦፍሳይድ ካልሆነ ችግር ለእኔ እኮ እንደ አሲስት ነው የሚቆጠርልኝ አልኩት ይላል ጨዋታው ካለቀ በኋላ። እዚች ጋር አንድ ጥርጣሬ ነበረ፣ ግን ደግነቱ ከጨዋታ ውጭ አልነበረም ራፊኛ። ስለዚህ በውድድር ዘመኑ 12ኛ የቻምፒየንስ ሊግ ጎሉን አስቆጥሯል። በባርሴሎና ታሪክ በአንድ የቻምፒየንስ ሊግ ሲዝን ብዙ ጎል ያስቆጠረው ተጫዋች ሊዮኔል ሜሲ ነው። 14 ጎል ነው ያስቆጠረው። አሁን ራፊኛ 12 ጎል አስቆጥሯል። 2 ጎል ከጨመረ ከሊዮኔል ሜሲ ቁጥር እኩል ይሆናል ማለት ነው። ምን አይነት ሲዝን እያሳለፈ እንደሆነ የምታውቂው እንዲህ አይነቶቹንም ስኬቶቹን ስትመለከቺ ነው። ከዛ በኋላ ነው ቦሩሲያ ዶርትሙንድ ነቃ ማለት የጀመረውና የመጀመሪያውን አጋማሽ በጥንካሬ የጨረሰው። እነዛን ቅድም የጠቀስኳቸውን ሴሮ ጊራሲ የፈጠራቸውን ያገኛቸውን የጎል እድሎች ያገኘው የባርሴሎና ጎል ማስቆጠር ቦሩሲያ ዶርትሙንድን በመጠኑ ነቃ አድርጎት ነበር። ብሎግራና ባርሴሎና የመጀመሪያው 25-30 ደቂቃ አካባቢ የነበረውን አይነት የኳስ ቁጥጥር ሞኖፖሊም አልነበረው። ቦሩሲያ ዶርትሙንድ ከፍተኛ ባይሆንም ቀስ በቀስ ኳስ መቀማት ጀምሮ ነበር። የባርሴሎና የተከላካይ መስመርም ስትረሽድ ሆኖ በስፔሶች መካከል የጎል እድል ይገኝ ነው። ባርሴሎና አንድ የሚያደርገው ነገር ሰዎች የሚፈሩትም እንግዲህ እየተፈራ እስካሁን እስከ ኤፕሪል 10 ድረስ ደርሰናል ለነገሩ በሁሉም ውድድሮች ላይ ጫፍ ላይ ያለ ግን ለባላጋራ ቡድን የጎል እድል ይሰጣል። እድሎች ታገኛለች ከባርሴሎና ጋር ስትጫወት። የሃይ ሪስክ አጫወት ነው የሚጫወተው። ምንም አላደረጋቸውም እስካሁን ድረስ በ100% ዋንጫ የማሸነፍ ተስፋ ውስጥ ነው ያሉት። ግን ይሄ እድል አለ። የባላጋራ ቡድን እድሎች ያገኛል ከባርሴሎና ጋር። ቦሩሲያ ዶርትሙንድ እነዚህን እድሎች አግኝቶ ነበር። ስለዚህ የመጀመሪያ አጋማሽ ከማብቃቱ በፊት ዜሮ ጊራሲ በተለይ በዚህ ውድድር ላይ በጣም ጥሩ ብቃት ላይ የሚገኝ ተጫዋች ሊያስቆጥራቸው አትሊስት አንደኛው በተለይ ኢላማውን ሊጠብቅ ይገባው የነበረ የጎል እድል አግኝቶ ነበር። ስለዚህ ምንድነው የምታስቢው? የመጀመሪያ አጋማሽ ሲያበቃ ቦሩሲያ ዶርትሙንድ ወደ ጨዋታ የመመለሻ መንገድ ጀምሯል። ባርሴሎና ከጎሉ በኋላ ተመሳሳይ ኮንትሮል አልነበረውም። ሁለቱ አጋማሽ ደግሞ ሲጀመር አሰልጣኝ ኒኮ ኮቫች ካረማዴየሚን አስወጣና ማክሲሚሊያን ባየርን አስገባ። የበለጠ ማጥቃቱን ፋይንቲውን ለማድረግ የተደረገ ለውጥ ነው። ግን በመጥፎ ሰዓት ነው ጎል የተቆጠረባቸው። በጣም መጥፎ ሰዓት ላይ ሁለቱ አጋማሽ ተጀምሮ 3 ደቂቃ እንደሆነው ነው ጎሉ የተቆጠረው እና ጎሉ ውብ ነበር። ኳሱ የመጣው መነሻው ላሚን ያማል ነው። በጣም ግሩም ወደ ጎል እየተጠቀለለ መሄድ ክሮስ ነበር ያደረገው።
ነገር ግን ጎል ለማስቆጠር በሚያስችል ሁኔታና ፖዚሽን ላይ ስላልነበር ወደ ሳጥን ኳሱን መልሶት ለሌቫንዶቭስኪ ነው የሰጠው። ከዚህ የቀለለ ጎል ሊያስቆጥር አይችልም ሮበርት ሌቫንዶቭስኪ የቀድሞ የቦሩሲያ ዶርትሙንድ ተጫዋች። ከዚያ በኋላ ለባየርን ተጫውቷል ረጅም ጊዜ። ግን ያው በቦሩሲያ ዶርትሙንድ ደጋፊዎች በጣም የሚጠላ ነው። ያው በነጻ ለቆ በሄደበት መንገድ ደስተኞች አይደሉም። ግን ከየትኛውም ክለብ በላይ ደግሞ ዶርትሙንድ ላይ ነው ብዙ ጎል ያስቆጠረው። በሆነ ተጨማሪ ቁጣ የሚጫወት ይመስላል ከቦሩሲያ ዶርትሙንድ ጋር። ትላንትና የመጀመሪያውንም በኋላ ደግሞ ሌላም ጎል አክሏል ሌቪ። 2-0 ሆነ ማለት ነው። መጥፎ ጊዜ ነው። በጣም መጥፎ ሰዓት ላይ ነበር ጎሉ የተቆጠረው። ሌላ ተጨማሪ ጎልም እንደዚሁ ሲቆጠር የሃንዚ ፍሊክ ቡድን በተለይ በትራንዚሽን እንዴት አደገኛ እንደሆነ ልክ ዶርትሙንድ የበለጠ ሪስክ መውሰድ ሲጀምር የበለጠ ስፔስ መተው ጀመረ ማለት ነው። የበለጠ ስፔስ ሲገኝ ቨርቲካል ቡድን ነው። ቨርቲካል ብቻ አይደለም ግን ኃይለኛ ቨርቲካሊቲ ያለው ከሌሎቹ ምናልባት የባርሴሎና አሰልጣኞች የሚለየው እሱ ቀጥተኛ ማጥቃቶች አሉት እና ሶስተኛው ጎልም ሲቆጠር የዚህ የመልሶ ማጥቃት የቀጥተኛ ማጥቃት የባርሴሎና ሌላኛውን ኃይል የምታይበት ነው። ባለፈው አንድ ጉዳይ ላይ ስለ ክሮስ ብቻ እያነሳው ነበር። በሁሉም መንገድ ጎል ያስቆጠራል ስል እነዚህ ሁሉ ነገሮች በተጫዋቾቹ የግል ተሰጥኦ የሚያስቆጠራቸው ጎሎች እንዳሉ ሆነው በልምምድ ሜዳ በስዌተስ ዴፖርቲቫ ፓተርኖች ላይ እንዴት እንደሚሰራ ታያለሽ። ግን በዘፈቀደ በሆነ ተጫዋች ዩሪካ ሞመንት ምናምን ላይ የሚቆጠር አይደለም። በፓተርኖችም ነው የሚቆጠረው። ቨርቲካል ፕሌዩ ደግሞ ይሄ ቀጥተኛ ማጥቃቱ ደግሞ አመቱ ሲጀመር ጀምሮ ከሃንዚ ፍሊክ መሾም በኋላ ያው ለነገሩ ጀርመናዊ አሰልጣኝ ሲቀጥር ባርሴሎና የበለጠ ቀጥተኛ ማጥቃት እንደሚጠቀም እናውቃለን። ጀርመኖቹ እንደዛ ናቸው ወይ ቡድናቸው የሚገነባው በአብዛኛው በቀጥተኛ ማጥቃት ነው። የሳቸው ባየር ሚኒክም በዚህ የተካነ ነበር። ግን በዚህ ስኬት ነገሩን ማድረጋቸው ሁሉ ያስገርማል። እና ሶስተኛው ጎል የዚህ ውጤት ነው። የፌርሚን አሲስት ነው። አሁን ይኸውልሽ ባርሴሎና ትላንት ሲያሸንፍ ላሚን ያማል አንድ ጎል ነው ያስቆጠረው እና ምንም አሲስት የለውም። ኦፊሻል ስታቱን ካየሽ ሶስቱ ጎሎችን በፍጹም ያለሱ ሊቆጠሩ አይችሉም። ቅድም ያነሳሁት የባርሴሎና ሁለተኛ ጎል ያለሱ ያኛው አይነት አስደናቂ ክሮስ ሊቆጠር አይችልም። አንዳንድ ጊዜ ስታቲስቲክስ የሚያታልለን በዚህ ነው። ጨዋታውን ያላየ ዝም ብሎ ስታቲስቲካል ኦብዘርቬሽን ያለው ሰው ሙሉን አያየው፣ ሙሉን አይሰጥሽም። ሶስተኛ ጎል ሲቆጠርም ለፌርሚን እንዲህ አይነት ውብ ኳስ የሰጠው እሱ ነው። ሬሚ ቤንሳባይንን ከጥቅም ውጪ በአንድ ፓስ ነው ያደረገው። ፌርሚን ነጻ ቦታ ላይ ተገኘ። ስለዚህ ወደ ጎን ማጣፍ ብቻ ነበር ያስፈልገው። ሌቫንዶቭስኪ ሶስተኛውን ጎል አስቆጠረ። ይሄኛውን ጎል የተሰራው በላሚን ያማል ነው። ግን አታዩም አሲስት ወይም ምናልባት በጣም ዳይሴክት ካደረግሽው ፕሪ አሲስት ወይም ሰከንዳሪ አሲስት ምናምን ተብሎ ሊጻፍ ይችላል። ግን መጨረሻ ላይ አንድ ተጫዋች ባሎን ዶር ማሸነፍ አለበት ይሄን ያህል አሲስት አለው ይሄን ስንል ይሄንን አናገኘው። ለምሳሌ አይናችን ግን ይነግረናል። አሁን በዚህ ሰዓት በስታቲስቲክስ ሳይሆን እየተጫወተ ባለው የእግር ኳስ ጥራት በዓለም ላይ እሱን የሚስተካከል ተጫዋች ያለ አይመስለኝም። አሁን ግነትም አይመስለኝም። እንደው 17 ዓመቱ መሆኑን ሌሎቹን እንትኖች ኮንቴክስቶች እንተዋቸውና እሱ ያሉት ትሪኮች እሱ ያሉት የአብዶ ሀብቶች የቴክኒኮች ምናምኖችን ሁሉ ብታይ ሌላ ሰው ማሰብ አልችልም። አሁን ከሱ የተሻለ ቁጥር ያላቸው ብዙ ተጫዋቾች አሉ። ልክ ከሱ በተሻለ የክህሎት ሀብት የሚጫወት ሌላ ተጫዋች ግን ማሰብ የሚያስቸግር ይመስለኛል። አሁን ባለ ፎርም በዚህ ሰዓት ለማየት የምትመርጭው ተጫዋች ላሚን ያማል ነው። ትላንትና በሁለቱ ጎሎች ላይ አሲስት ብለን አንቆጥራቸውም እንጂ የሁለቱ ጎሎች ሰሪ እሱ ነው የነበረው እና እድል ነው ላሚንን በዚህ ጊዜ ማየት እና በኋላም መጨረሻ ላይ የእሱ መታወቂያ እየሆነ የመጣ ጎል ነው ያስቆጠረው። ይሄ ቶክፖ የሚሉት እንግሊዞቹ ኦልሞስት በጣቱ ትሪቬላ እንበለው ወይ ምን አላውቅም፣ ግን ልክ እንደዚህ አይነት ውብ ጎል አስቆጠረ። ከትሪቬላ ይለያል በርግጥ ግን በውጭ እግሩ ብዙ ፓሶች ያደርጋል፣ ብዙ ጎሎች ያስቆጥራል፣ ብዙ አሲስቶች ይሰጥ አይተነዋል። ለየት ያለ ቴክኒክ ያለው ተጫዋች ነው። ግን ከዛ በፊት ሌቫንዶቭስኪ ነው ሁለቱን ጎሎች ሶስተኛውን እና ሁለተኛውን ከዛ በፊት የነበረውን ጎል ያስቆጠረው። ስለ ሌቫንዶቭስኪም ጥቂት ማንሳት አለብን። 36 ዓመቱ ነው። ክረምት ሲመጣ 37 ዓመት ይሆነዋል። አሁን እያወራን ያለ ነው በዩናይትድ ስቴትስ ወይም በካታር ወይም በሳውዲ መጫወት በሚገባው እድሜ ቡድኑን ቻምፒየንስ ሊግ ሴሚ ፋይናል ሊያደርስ አፋፍ ላይ ነው። በቅርብ ጊዜ 37 ዓመት ይሆናል። 40 ጎል አስቆጥሯል። በዚህ ዓመት በአውሮፓ 5 ሊጎች የሱን ያህል ጎል ያስቆጠረ ተጫዋች የለም። ጆክ ነው። 105ኛው የቻምፒየንስ ሊግ ጎሉም ነው በታሪኩ። በአጠቃላይ
ክርስቲያኖ 140 ሊዮኔል ሜሲ 123 የቻምፒየንስ ሊግ ጎሎች አሏቸው እንደሚታወቀው። አሁን እሱ 105ኛ ጎል በዚህ አመት 10ኛ እና 11ኛ የቻምፒየንስ ሊግ ጎሉን ያስቆጠረው 11ኛ እና 10ኛ እና 11ኛ ጎሉን ያስቆጠረው። ስለዚህ የባርሰሎና ብልጫ በተለይ በሁለተኛው አጋማሽ በጣም የተለየ ነበር። ብዙ ኳስ መንካት አይጠበቅበትም ሌቫንዶቭስኪ ተጽዕኖ ለማሳደር ሚኒማሊስት ነው። 19 ኳስ ብቻ ነው ለምሳሌ በመጀመሪያ አጋማሽ የነካው። ልክ እንደ ሌሎቹ ተጫዋቾች ብዙ ኳስ አይነካም። ባህሪውም አይደለም፣ አጫዋቱም እንደዚህ አይደለም። የመጀመሪያ አጋማሽ ላይ ላሚን ያማልና ራፊኛ 37 እና 38 ጊዜ ነው ኳስ የነኩት። ግን ስፔስ እንዴት ማጥቃት እንዳለበት ያውቃል። አሁን በዚህ ጊዜ በስፔስ ማኒፑሌሽን እሱን የሚያክል ተጫዋችም የለም። አሁን እንደውም ቲየሪ ኦንሪ ከጨዋታው በኋላ መቼስ ከኛ ጄኔሬሽን ትልልቅ 9 ቁጥሮች መካከል አንደኛው ነው፣ ከምን ጊዜም ትልልቅ 9 ቁጥሮች መካከል አንደኛው ነው ብለህ ትቆጥራለህ ያለው ኦፍ ኮርስ ነው አለ ነውም። ግን ሌቫንዶቭስኪ እንደዛ ከየትኛውም ዘመን ምርጥ 9 ቁጥሮች መካከል አንደኛው ነው። በተለይ በጎል ማስቆጠር የሆነ የተለየ እንትን አለው። ለምሳሌ ከሮናልዶ ናዛሪዮ ጋር ለምሳሌ ከራሱ ከቲየሪ ኦንሪ ጋር ምናምን አላነጻጽረውም፣ በችሎታ ሳይሆን በአይነት የተለያየ አይነት እነሱ ሌሎች አይነት ተጫዋቾች ናቸው። ከቦክስ ውጪ ብዙ ተሳትፎም አላቸው። ግን በጎል ሳጥን ውስጥ ባለው አደገኝነት ግን ከየትኛውም ዘመን ትልልቅ 9 ቁጥሮች መካከል አንደኛው ነው። ዘመናትን ማወዳደር ያን የነበረ እግር ኳስ አሁን ያለ እግር ኳስ ሜዳዎቹ፣ ታክቲኩ፣ ህጉ ምኑ እንደተለወጠ አውቃለሁ። ግን ልክ ነው። በባየር ሚኒክ 9 አመት ነው የተጫወተው። ከ9 አመት በ8ቱ ቢያንስ 40 ጎል አስቆጥሯል። አሁን በባርሴሎና 40 ጎል አስቆጥሯል በዚህ አመት። የመጀመሪያ ሲዝኑ ላይ 33፣ ሁለተኛ ሲዝኑ ላይ 26 ነበር ያስቆጠረው። ጠፋ፣ ተቀዛቀዘ። በቃ ሌቫንዶቭስኪ ወደ መካከለኛው ምስራቅ መሄድ አለበት በተባለበት የውድድር ዘመን ባርሳ ብዙ ችግር እያለበት 26 ጎል ነው ያስቆጠረው። ለክፉ አይሰጥም፣ ለማንም አጥቂ የሚያኮራ ቁጥር ነው። ግን 40-50 ጎል ላይ ስለምናውቀው ተጫዋቹን ያነሰ መሰለ። አሁን በድጋሚ 37 አመት ሊሆነው 4 ወር ምናምን እየቀረው ይኸው የ40 ጎል ሲዝን ነው እያሳለፈ ያለው። 50 ጎል አስቆጥሮ ቢያጠናቀቅ አይገርመኝም። ባርሰሎና በቻምፒየንስ ሊግ እስከ ፋይናል ድረስ ከሄደ 13 ጨዋታ በትንሹ 13 ጨዋታ ያደርጋል ከዚህ በኋላ እስከ ፋይናል ከደረሰ። እስከ ሴሚ ፋይናል ቢደርስ ደግሞ 12 ጨዋታ ማለት ሴሚ ፋይናል ደርሶ መልስ ጨዋታዎች ይችላል። የቀሩት የላሊጋ ጨዋታዎች የኮፓ ዴል ሬይ ፋይናልን ጨምሮ። ስለዚህ 40 ብቻ አይሆንም፣ ተጨማሪ ጎሎች ማስቆጠሩ አይቀርም። ምናልባት ቅዳሜ ሊያስቆጠር ይችላል ሊገኝ ይችላል። እና ባርሰሎና ሃንዚ ፍሊክን ማመስገን ያለበት እሱንም እየተጠቀሙ ባሉበት መንገድ ነው። በአጠቃላይ 144 ጎል ነው ያስቆጠረው ባርሳ በውድድር ዘመኑ ነው 45 ከነዚህ መካከል ነው 144 ከነዚህ መካከል 80 ምናምን ነው ያስቆጠሩት እነዚህ 3 ተጫዋቾች ናቸው። ቅድም ራፊኛን አንስቼው ያለው ሰሞኑን ቀዝቀዝ ብሎ ነበር። አንዳንድ ጨዋታዎች ላይ አሰልጣኙ ያሳርፉታል። ግን ትላንትና 12ኛ ጎሉን አስቆጥሯል። እንግዲህ ሜሲ 2011-2012 የውድድር ዘመን ላይ በአንድ አመት 73 ጎሎች ባስቆጠረበት በዚያ በግሉ የሱ ቤስት ሲዝን በነበረው ሲዝን ቻምፒየንስ ሊግ ላይ 14 ጎሎች ነበር ያስቆጠረው። ነገር ግን አሁን 2 ጎል ከጨመረ ከሱ እኩል ይሆናል፣ 3 ካስቆጠረ ከሱ በላይ ይሆናል ማለት ነው። በኋላ ያው ቀይሩኝ ብሎ ተቀይሮ ወጣ ራሱ ላሚን ያማል 5 ደቂቃ ሲቀረው ምልክት ያሳይ ነበር በተደጋጋሚ። ቶሎ ያዩትም አይመስለኝም። አሁን ምን እንደሆነ አላውቅም። መጨረሻ ላይ ሲያነክስ ስላየ ነው አሰልጣኙ ደህና ነው ብለዋል። ድካም ነው ምንድነው ያው ብዙ ፋውል ስለሚሰራበት ቀላል አራጫውቱ ራሱ ብዙ ፋውል እንዲሰራበት የሚያስገድድ አይነት ተጫዋች ስለሆነ። ግን አንሱ ፋቲ ገባ። ይሄ ጥሩ ሞመንት ነበር። ምክንያቱም አንሱ ፋቲ አሁንም የባርሴሎና 10 ቁጥር ለባሽ ነው። አምና ወደ ብራይተን ሄዶ 1 አመት በውሰት በእንግሊዝ ነበር ያሳለፈው። ግን ባርሴሎና በሰፊ ውጤት እየመራም ጭምር ብዙ ጊዜ በሰፊ ውጤት ስለሚመራ አሁን ካለፉት 10 ጨዋታዎች 5ቱን ቢያንስ 4 ጎል እያስቆጠረ ነው ያሸነፈው። 50% ላይ ከ4 ጎል በላይ 4 እና በትንሹ ከዛ በላይ ደግሞ ጎሎች ያስቆጥራል። ስለዚህ በሰፊ ውጤትም እየመሩ ቀይረው ያስገቡት እሱ እንዲገባለት ስለፈለገ ይሆን ከአሰልጣኙ ጋር ቀድሞ እንደተነጋገረ እርግጠኛ አይደለም። ግን ገባ እሱ እና መጨረሻው ሲያልቅ በውብ መንገድ ነው ያለቀው። ምክንያቱም የሆነ የቢሆን ኖሮ ተጫዋች ነው አንሱ ፋቲ። አሁን ስለ ላሚን ያማል እናወራ የነበረው ነገር ስለሱ የዛሬ 5 አመት እናወራ ነበር። ጉዳት እነዛ 4 ኦፕራሲዮኖች የእግር ኳስ እድገቱን ወደ ኋላ ጎተቱበት እና ስለዚህ ባርሴሎና በዚህ መንገድ ጨዋታውን አሸንፎ ወጥቷል። አንዳንድ ጊዜ ኔይማርን፣ አንዳንድ ጊዜ ሜሲን፣ አንዳንድ ጊዜ ሮናልዲኞ ጋውቾን ያስታውሰናል በሚያሳያቸው የተለያዩ ክህሎቶቹ ምክንያት እና ደግሞ ሜንታሊቲውም ጠንካራ ነው። ከጨዋታው በፊት ሲጠየቅ ያው ትልልቅ ጨዋታ ላይ ጎል ማስቆጠሩ አቀደም እንዲያውም ትልቅ ጨዋታ ምክንያት ፈልጎ በትልቅ ጨዋታ ጥሩ መጫወት ይወዳል ስል ነበር።
ምክንያት ሰበብ ይፈልጋል። የሆነ ሰው ፕሮቮክ ካደረገው በተለይ ምላሽ ለመስጠት እንደ ማይክል ጆርዳን አይነት ማለት ስለሱ መጥፎ ነገር ተናገሪ እና ቅዳሜ ተገናኝ እዛ ኮርት ላይ እንደዛ ነው ያደረገው ማይክል ጆርዳን። እንዲህ አይነት ሜንታሊቲ ሞንስተር ነው። ላሚንም ያ 16 ዓመት ተጫዋች 17 ዓመት ተጫዋች የሚኖር ጭምትነት የለበትም። በጣም ቦልድ ነው። የሆነ ነገር ስትናገሪው ሜዳ ውስጥ ያወራርዳል ይሳል እና 3 ዋንጫ ልትወስዱ ትችላላችሁ ብለው ጠየቁት። ከጨዋታው ፊት ከኤስፔን ጋር አንድ ቃለ ምልልስ ነበር። ተስፋ አለን ብለን ካላምን ሌላው ቡድን ነው የሚወስደው ካለን መጫወትም የለብንም እኮ ከተጫወትን አምነን ነው መጫወት ያለብን። ደግሞ ባርሳ በታሪክ በስፔን ይህንን ያደረገ ብቸኛው ቡድን ነው። ትሬብል የሰራ ብቸኛው ቡድን ነው። ግን 2 ጊዜ ነው ያደረግነው። ደግሞ ሩቅ አይደሉም። እኔ ከተወለድኩ በኋላ ነው የተደረጉት እነዛ ትሬብሎች አለ 2010 እና 2015 ላይ የነበሩትን በጓርዲዮላና በኤንሪኬ ስር ባርሰሎና ነን አድርገነው እናውቃለን። ስለዚህ ማመን አለብን እናደርገዋለን ብለን ብሏል። ስለዚህ በሱ እገዛ ሊያደርጉት ይችላሉ። በሌሎቹም በቡድኑ አሁን ቅርብ ናቸው። የ3 ጨዋታ ጉዳይ ነው የምናወራ ያለ ነው። 2 ሴሚፋይናል 1 ፋይናል ቅርብ ነው። አሁን ስለ ሩቅ ህልም አይደለም የምናወራውና የሚገርም ምሽት ነበር ለባርሰሎና። በጎሎች 21 አሲስቶችና 14 ጎሎች አሉት። ቁጥሮቹ በአሲስት በአውሮፓ ቲንግ አንደኛ ነው። 21 አሲስቶች አሉት ለባርሳ ብቻ እና 14 ጎሎች ማለት 35 የጎል ኮንትሪቢዩሽን ማለት ነው። ከዚህ የበለጠ የሚያስመካ ስታቲስቲክስ ያላቸው ተጫዋቾች እንዳሉ አውቃለሁ። ግን ለሱ ለላሚን ያማል አይነቱን ተጫዋች ይህን ያህል አሲስት አደረገ ይህን ያህል ጎል አስቆጠረ ማለት ዲሰርቪስ ነው። ሙሉውን ነገር አያብራራውም። ሙሉውን ነገር አይሰጠንም። ያንን አሁን የሚሊሜትር ፐርፌክት ክሮስ አሲስት ብሎ አይቆጥረውም ስታቱ። ለራፊኛ የሰጠው እንኳን ሚሊሜትር ፐርፌክት ግን አይቆጥረውም ስታቲስቲክሱ። ስለዚህ የሌቫንዶቭስኪ ጎልም ሲቆጠር እሱንም ስታቲስቲክሱ አይቆጥረውም። ለዚህ ነው ጨዋታውን ማየት የሚያስፈልገው። በዚህ ምክንያት ነው። በዶርትሙንድ በኩል እንዳልኩት ነው የጨዋታው አጀማመር ላይ አንደኛ በጣም በመጥፎ ሰዓት ጎሎች ተቆጥሮባቸዋል። ጨዋታው ሲጀመር ባርሰሎና የመጀመሪያዎቹ ደቂቃዎች ላይ 73% ፖሴሽን ነበረው። 15 ደቂቃ አካባቢ ሲሆን የፖሴሽን ስታቱን ስታይ እና የኳስ ማቀበል ስኬት የፓስ ኮምፕሌሽን ይወር 91% ነበር። ምንም ፕሬሸር የለም ማለት ነው። 91% ነው የቡድኑ አጠቃላይ ኳስ የመቀባበል ስኬት። የባርሰሎና የቦሩሲያ ዶርትሙንድ 25% ነው የነበረው። ምን ማለት ነው? በ15 ደቂቃ ውስጥ 23% ነበር ፖሴሽናቸው 27% ነበር ፖሴሽናቸው ማለት ነው አይደል? ግን ወዲያው ባርሰሎና ፕሬስ ያደርግና ይቀማቸዋል ወይም ስህተት እንዲሰሩ ያስገድዳቸዋል። ስለዚህ የፓስ ኮምፕሌሽኑ በ15 ደቂቃ ውስጥ 25% ነበር። ግን ሰርቫይቭ እያደረጉ ነው። የባርሰሎና ፕሬሲንግ ካውንተር ፕሬሲንግ የሚያስገርም ቢሆንም ግን ትልልቅ የጎል ዕድሎች የፈጠረ ግሪጎር ኮቤልን እየፈተነ አልነበረም እስከዛ ጎል ድረስ 25ኛው ደቂቃ ድረስ ከተቆጠሩ ጎል ድረስ። ስለዚህ ያንን የመጀመሪያዎቹን ደቂቃዎች ውርጅብኝ ያለ ብዙ ጠባሳ ሰርቫይቭ ካደረገ በኋላ በቆመ ኳስ ጎል ተቆጠረባቸው። ከዛ እድሎች አገኙ። ደግሞ ወደ ጨዋታው መመለስ የሚችሉባቸው የጎል ዕድሎችን ፈጠሩ። ተጫዋች መለወጡ ሁለተኛው አጋማሽ ሲጀመር ግን ደግሞ አጉል ሰዓት ላይ ሁለተኛው አጋማሽ ነው ተደመረ በ3 ደቂቃ ውስጥ ጎል ተቆጠረባቸው። ከዛ ቀና ማለት ያስቸግራል። ራፊኛ በነገራችን ላይ 2 አሲስቶች ነበሩት ከጎሉ ባሻገር። ስለዚህ 3ቱ ጎሎች ላይ በቀጥታ ተሳትፎ ሌላ የሚደንቅ የውድድር ዘመን እያሳለፈ ያለ ነው። ፕላናቸው አልሰራም እንጂ ነበራቸው። አልሰራም፣ ኤግዚኪዩት አልተደረገም። ጊተንስና አዴየሚን በሚገባ አልተጠቀሙም። ቅድም እንዳነሳሁት ብዙ ጊዜ ከኳስ ጋር እነዚህን አደገኛ ተጫዋቾች አላገናኟቸው። አንድ አጋጣሚ ላይ ነው ጄሚ ጊተንስ ጁል ኩንዴን ሲያልፍ ያየሁት። ምናልባት ሰሞኑን በቡንደስሊጋም በቻምፒየንስ ሊግም ሲያሸንፉ በ5 ተከላካዮች መጫወት ጀምረው ስለነበር እሱን ለምን ተዉት ሚል ጥያቄም ማንሳት ይቻላል። አሰልጣኝ ኒኮ ኮቫች በ5 ተከላካዮች ቢጫወቱ ልዩነት ያመጣ ነበር ማለት ያለው ኤምሬ ቻን የሲስተም ጉዳይ አይደለም ብሎ ነው አስተያየት የሰጠው። ምንም ማድረግ ያስቸግራል ከዚህኛው ባርሰሎና ጋር። በዶርትሙንድና በባርሰሎና መካከልም ትልቅ ልዩነት አለ በተለይ በዚህኛው ሲዝን። ግን ለባርሳ ውብ ምሽት ነበር እና መጨረሻ ላይ እንግዲህ ወደ ኦልሞስት በእኔ አስተያየት ወደ ሴሚፋይናል ገብተዋል። እንደው ቅድም እንዳልኩት የኳስ አይደለም ኳስ ደግሞ ድቡልቡል አይደለችም ምናምን በሚለው ካልሆነ በስተቀር በሎጂካል አስተያየት አልቋል።
አዎ ትናንትና 4-0 የተጠናቀቀውን ጨዋታ ነው ያነሳ ነው። የተወሰኑ አድማጮቻችንን ማስተያየት እንመልከት። ስማንዴማን ፍላጎቴ ምን መሰላችሁ? አርሰናል ለዋንጫ ደርሶ ከባርሳ ጋር ተገናኝተው ታሪክ ራሱን ቢደግም የሚል ፍላጎት አለኝ። ግን ደግሞ ውብ ጨዋታ ለማየትና አስደማሚ ኳስ ለመመልከት ባርሳ ከፔዤ ጋር ቢገናኙ ብዬ ራሴን ጠይቃለሁ። በጣም ከአጓጊነቱ አንጻር ፍላጎታችንም የተከፋፈለ ነው። ትናንትና የተመለከቱት የትኞቹ ክለቦች ቢደርሳቸው ነው ፋይናሉ ጥሩ ይሆናል? ፔዤ ቢኖርበት ጥሩ ይመስላል። ባርሴሎና ከፉትቦል አንጻር ማለት ነው ከሚጫወቱት እግር ኳስ ኳሊቲ አንጻር ቲንክ በዚህ አመት ሁለቱ ኢንተርማ ያው ዲሲፕሊንድ የሆነ ኦርጋናይዝድ የሆነ ቡድን ነው። ግን ፔዤና ባርሳ ላይ የምታዩ ክሬቲቪቲ ምናምን ኢንተር እንዳልሹ ጥሩ ፒክ ነው። ግን ኢንተርን ማየው በቃ በጣም የተደራጀ የኦርጋናይዜሽን ቡድን አድርጌ ነው። አያጠቃም ማለት አይደለም፣ ግን እንደ ፔዤና እንደ ባርሴሎና አይነት ኮምበር የሚያዘልል አይነት እግር ኳስ የሚጫወት ቲም ግን አይደለም። በጣም ጥሩ በሳል ቡድን ግን ነው። በእድሜ ትልቅ ቡድን ነው። ምንድነው ባትል ሃርደንድ ነው። በጣም ትልልቅ እንትኖች ላይ ቻምፒየንስ ሊግ ቅርብ ጊዜ ፋይናል ደርሶ የሚያውቅ ነው። ሴሪያውን የወሰደ ነው። ልምድ ያለው ነው። ጥሩ አሰልጣኝ ያለው ነው። ግን ያው ቻምፒየንስ ሊግ ፋይናል ሲሆን እንደው ኤግዚቢሽን ቢሆኑ እግር ኳሱ ደስ ይላል። በፋይናል ውብ ጨዋታ ከመጫወት አንጻር ሁለቱም ደፋር ይመስላሉ። ትናንትና የተመለከትነው ጨዋታ ፔዤ ከቪላ ጋር ያለው ነው። ቪላ መጫወት ምርጫ ያደረገ የመልሶ ማጥቃት ነው። ግን ደግሞ የፔዤ ኳስ ከነጠቁ በኋላ መልሶ መቀማትን መቋቋም አልቻሉም ነበር። ፒኤስጂ ያ የምናውቀው አይደለም። በእውነት ያሁኑ በጣም ይለያል። ሁሉም ተጫዋቾች ትኩረታቸው የህብረት ስራ ላይ የጋራ ስራ ላይ ብቻ ነው። የክለብ በጣም ዋንጫ ይገባዋል። ያም የብዙ ክለቦች ሽልም የሆነው ባለ ሁለቱ ጆሮ ዋንጫ ይገባቸዋል። ለዩናይትድ መልካም እድል ያደርገው ብሎናል ማንዴማል። ዞላማን ዩናይትድ ላሚን ያማል ምን አይነት ልጅ ነው? በቀላሉ ተጫዋች ማለፍ፣ ቶሎ የግብ ዕድል መፍጠር፣ በመጨረሻም ራሱ ማስቆጠር ችሏል። ባርሳ በሻምፒየንስ ሊግና ላሊጋው ተፎካካሪ ስለሆነ በ4 ጎል ልዩነት መጨረሱ በሁለተኛው ጨዋታ ላይ አንዳንድ ተጫዋቾችን እረፍት ለመስጠት ያስችሏል ብሎናል። ኢትዮ አቢሲኒያ ጆጆ ሚል አድማጫችን አስቶን ቪላ ከአቅሙ በላይ ሲሰነዝር የነበረ ክለብ ነው። እዚህ ደረጃ መድረሱ በራሱ ትልቅ ስኬት ነው። ከዚህ በኋላ ሩጫውን ጨርሷል። ባርሴሎና እስካሁን ወደ ውድድሩ አልገባም። በትላልቅ ቡድኖች አልተፈተንም። የባርሴሎና ጨዋታ የሚጀምረው ከኢንተር ሚላንና ባየር ሙኒክ ጨዋታ ጀምሮ ነው። ቢጫው ግርግዳ ቦሩሲያ ዶርትሙንድ ተከታታይ ዓመት ወደ ኋላ ጉዞ ቀጥሏል። ከባርሴሎና ምርጥ ብቃት ጋር ተደምሮ ከተራራ ጋር እንደ መጋጨት ሆኖበት ተመልክተነዋል። ከማጸናን ለምለሙ ላማሲያ አካዳሚ የተገኘ የመሀል ሜዳ ጀነራሉ ፔድሪ፣ ዲዮንግ፣ ራፊኒያ፣ ሎፔዝ ጥምረት እጅግ በጣም አስገራሚ ነው። ሌላ አካዳሚ ፍሬ አስደናቂው ተጫዋች ላሚን ያማል በሁሉም ውድድሮች ላይ አሲስት ማድረጉን ቀጥሏል። አንጋፋው ምረት አልባው ፖላንዳዊ አጥቂ ሮበርት ሌዋንዶውስኪ አሁንም የጎል ማስቆጠሩ መንገድ አልጠፋበትም፣ እያደረም እንደ ወይን እየጣፈጠ ነው ብሎን ፔድሪ በነገራቸው የላማሲያ ውጤት አይደለም ለማረም ያህል ከላስ ፓልማስ የመጣ የግራን ካናሪያ ልጅ ነው። ግን ያው በልጅነቱ ጀምሮ ባርሴሎና ስላየ ነው የአካዳሚው ልጅ ይመስላል። ብዙ ጊዜ እናነሳዋለን። አብዱልሀቅ ከጎንትሬ የዘንድሮ ፔዤ ምን አይነት ፔዤ ነው? ለጨዋታ ማራኪነት፣ ለገለልተኛ ደጋፊ ሳቢ ጨዋታ ለማሸነፍ ቁርጠኛ የሆነበት የሜሲ፣ የኔማር፣ የኪሊያን የፔዤ ያሁኑ ፔዤ የሰማይና የምድር ያህል ልዩነት አለው። ይገርማል። ሉዊስ ኤንሪኬ ምን አይነት ቡድን የሰራው የሊጉን ክብር አሳክቷል። አሁን ሙሉ ለሙሉ በሻምፒየንስ ሊግ ትኩረት አድርገው ስራቸውን በአግባቡ ይሰራሉ ተብሎ ይጠበቃል ብሎናል። እናመሰግናለን አድማጮቻችን። በርካታ አስተያየቶች ናቸው። ነገር ግን ያለን ሰዓት እዚህ ጋር እንድናቆም ይገድበናል።